ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ጌታቸውን ለማውረድ ብቻችንን መወሰን ስለማንችል ነው እንጂ በእኛ በኩል ተቀባይነት የለውም ሲሉ የህወሓት ከፍተኛ አመራር ተናገሩ። በሸገር ከተማ አስተዳደር የሚገኙ መምህራን ችግራቸው ካልተፈታ ወደ ኦሮሚያ ክልል ፕሬዝዳንት ጽሕፈት ቤት እንደሚያመሩ ገለጹ። ዶናልድ ትራምፕ አፍሪካዊቷን ሌሴቶ የት እንዳለች እንኳን የማትታወቅ አገር ሲሉ መጥራታቸው ቁጣን ቀሰቀሰ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለይን። ጌታቸውን ለማውረድ ብቻችንን መወሰን ስለማንችል ነው እንጂ በእኛ በኩል ተቀባይነት የለውም ሲሉ የህወሓት ከፍተኛ አመራር ተናገሩ። በአንጻሩ በጊዜያዊ አስተዳደሩ ጽሕፈት ቤት የተሰበሰቡ የወጣቶች ተወካዮች ጊዜያዊ አስተዳደሩ የደብረ ጽዮንን ህወሓት ላይ እርምጃ ያለመውሰዱን ሲተቹ ተሰምተዋል። ጽዮን ላይኩን ተጨማሪ አላት። የተከፋፈሉት የትግራይ ክልል አመራሮች አሁንም ጣታቸውን አንዳቸው በአንዳቸው ላይ ከመቀሳሰር አልቦዘኑም። የደብረ ጽዮን ህወሓት እኛን የማይወክል አስተዳደር በክልሉ ተሹሟልና እንዲነሳልን ነው የምንፈልገው ሲል፣ ጊዜያዊ አስተዳደሩ ደግሞ ለደብረ ጽዮን ህወሓት ጸረ ለውጥ የሚል ስያሜን ሰጥቷል። የህወሓት ከፍተኛ አመራር ከሆኑት መካከል ዋነኛዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር በአንድ የምስል ውይይት ላይ ስለ ፕሬዝዳንት ጌታቸው ረዳና ጊዜያዊ አስተዳደሩ ሲናገሩ እኛ ፕሬዝዳንቱና በስሩ ያሉትን አካላት አውርደናል፣ የኛ ፕሬዝዳንትም አይደለም ሲሉ ተሰምተዋል። ነገር ግን ብቻችንን ፕሬዝዳንቱን ማውረድ አንችልም ያሉት አመራሯ የፌዴራል መንግስት ስለሾመው ማውረድ የሚችለው እርሱ ነው፣ እኛን እንደማይወክል ማሳወቅና እንዲቀየር ማድረግ ከፌዴራል መንግስት ጋር በመወያየት እንችላለን ሲሉም ገልጸዋል። እኛ አውርደነዋል፣ የኛ ፕሬዝዳንት አይደለም፣ ይቀየሩ ያልናቸውን ቀይረናል። ይሄ በግልጽ የታወጀ ነገር ስለሆነ ማለት ነው። ነገር ግን ፕሬዝዳንት ለመቀየር ብቻችንን መተካት አንችልም። ማውረድ አይወክለንም ማለት እንችላለን። ሌላ ፕሬዝዳንት መተካት ካለብን ግን ከፌደራል መንግስት ጋር ነው መነጋገር ያለብን። ፌደራል መንግስትም እኛ ፕሬዝዳንት ሊሆን አይችልም ብለን ያቀረብነው ነገር ተቀብሎ ተግባራዊ ያላደረገም ፌደራል መንግስት ማለት ነው። ጊዜያዊ አስተዳደር የተቆጣጠረው ኃይልም ቢሆን አለቅም ነው ያለው። አለቅም ማንን ወክሎ ነው እዛ ያለው? ማን ወክሎ? ህወሓት አልወከለው። በኃይል በጉልበት ነው እዛ ያለው። የኃይልና ጉልበት እየሰጠው ያለው ፌደራል መንግስት ከፕሬዝዳንትነቱ ስላላነሳው ነው። በአንጻሩ በትናንትናው ዕለት በዶክተር ደብረጽዮን ህወሓት ላይ እርምጃ እንዲወሰድ የሚጠይቁ ወጣቶች በጊዜያዊ አስተዳደሩ ጽሕፈት ቤት ለስብሰባ ተቀምጠዋል። ከመቀለ 7 ክፍለ ከተሞች የተውጣጡት ወጣቶቹ በመድረኩ ባቀረቡት አስተያየትና አካሄድ የዶክተር ደብረጽዮን ህወሓት እኔ ባልቀደስኩት ማዕድ ለመብላት እጅ መስደድ አይታሰብም በሚል አካሄድ ተጠምደዋል ሲሉ መተቸታቸው ተገልጿል። ቡድኑ እኔ ብቻ ነኝ ፈላጭ ቆራጭ የሚልና ያለንበትን ወቅት የማይዋጅ ኋላ ቀር ሲሉ በስሜት የተናገሩት ወጣቶቹ የዶክተር ደብረጽዮን ህወሓት የጠቅላይነት መንገድና አካሄድ አይሰራም ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ እስካሁን ድረስ እርምጃ ያለመውሰዱን የተቃወሙት ወጣቶቹ ፕሬዝዳንት ጌታቸው ረዳ እርምጃ ውሰድ፣ ካልሆነ በራሳችን መንገድ እንሄዳለን በማለት ቁጣቸውን ማሰማታቸውን የዜና ምንጮች ገልጸዋል። ህዝቡ የአስተማማኝ ሰላም ባለቤት እንዲሁም በምርጫ የሰየመው መንግስት ሊኖረው ይገባል ሲሉ ምላሽ የሰጡት ፕሬዝዳንት ጌታቸው ረዳ ይህም እውን እንዲሆን ከስሜት የጸዳ ትግልና አካሄድ ከወጣቱ ይጠበቃል ብለዋል። ህወሓት ጠላት ነው የሚል ነገር ስህተት እንደሆነ የገለጹት ፕሬዝዳንት ጌታቸው ረዳ ፓርቲው እንዲድን ከተፈለገ እንደ አዲስ አሳታፊ ጉባኤ ማድረግ ይጠበቅበታል ሲሉም ምክረ ሀሳብ ማቅረባቸው ተነግሯል። በሸገር ከተማ አስተዳደር የሚገኙ መምህራን ችግራቸው ካልተፈታ ወደ ኦሮሚያ ክልል ፕሬዝዳንት ጽሕፈት ቤት እንደሚያመሩ ገለጹ። በሸገር ከተማ አስተዳደር የሚገኙ በርካታ መምህራን ከየካቲት 26 ጀምሮ ለተከታታይ 3 ቀናት የሥራ ማቆም አድማ ላይ እንደሆኑም ተዘግቧል። ሩሃ ግርማ ተጨማሪ አላት። በኦሮሚያ ክልል በሸገር ከተማ አስተዳደር ስር የሚገኙ በርካታ መምህራን ከአሰራር ስርዓትና ከጥያቄዎቻቸው አለመፈታት ጋር ተያይዞ ከየካቲት 26 ቀን 2017 ዓ.ም ጀምሮ የሥራ ማቆም አድማ ላይ እንደሚገኙ የአሜሪካ ድምጽ ራዲዮ ዘግቧል።
በሸገር ከተማ ከሚገኙ 12 ክፍለ ከተሞች ውስጥ በአምስቱ ክፍለ ከተሞች የሚገኙ መምህራን በአድማው እንደተካተቱ ዘገባው ያስደመጠ ሲሆን አድማው በከፊል የሚካሄድባቸው ክፍላተ ከተማትን መኖራቸው ነው የተነገረው። በክልሉ ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች የሚያስተምሩ መምህራን ለስራው ማቆም አድማው ምክንያታቸው ጥያቄዎቻችን ምላሽ አለማግኘታቸውና ጥቅማችንን የሚጎዳ አሰራር መጀመሩ ነው ብለዋል። አንድ በኮዬ ፈጬ የሚገኝ ትምህርት ቤት ውስጥ የሚሰሩ መምህር ለቪኦኤ በሰጡት አስተያየት መምህራን በኑሮ ውድነት ምክንያት ከ2016 ዓ.ም ጀምሮ በደረጃው ለሚገኙ አካላት ጥያቄ በማቅረብ ላይ እንደሚገኙና ነገር ግን እስካሁን መልስ ማግኘት እንዳልቻሉ በዚህ ምክንያት ለተከታታይ 3 ቀናት የስራ ማቆም አድማ ላይ እንደሚገኙ አስተያየት ሰጪው ተናግረዋል። ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ ጠይቀው ለቪኦኤ አስተያየታቸውን የሰጡ ግለሰቦች አድማው ከአንደኛ እስከ ሁለተኛ ደረጃ እና መሰናዶ ድረስ ባሉ በርካታ ትምህርት ቤቶች የመማር ማስተማር ሂደቱን ማስተጓጎሉን ተናግረዋል። በጉዳዩ ላይ አስተያየታቸውን የሰጡት የከተማ አስተዳደሩ መምህራን ማህበር ፕሬዝዳንት አቶ ግርማ በበኩላቸው ለቪኦኤ በሰጡት ቃል የስራ ማቆም አድማ መኖሩን እናውቃለን፣ ነገር ግን ማህበሩ ተወያይቶ ያሳለፈው ውሳኔ አይደለም በማለት ተናግረዋል። ዶናልድ ትራምፕ አፍሪካዊቷን ሌሴቶ የት እንዳለች እንኳን የማትታወቅ አገር ሲሉ መጥራታቸው ቁጣ እንቀሰቀሰ። አወዛጋቢ ጉዳዮችን የሚፈልጉት ዶናልድ ትራምፕ በተደጋጋሚ የሰዎችና የሀገራትን ክብር የሚነኩ አገላለጾችን ይጠቀማሉ። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩናይትድ ስቴትስ ምክር ቤቶች ጣምራ ጉባኤ ያሰሙት ንግግር በደቡብ አፍሪካ ተከባ የምትገኘውን ትንሿን ደሴት ሀገር ሌሴቶን ያስደነገጠ እጅግም ያስቆጣ ነበር። ትራምፕ ሌሱቶ ብለው በጠሯት በአፍሪካዊቱ ሀገር ግብረሰዶምን ለማስተዋወቅ የሚውል $8 ሚሊዮን ፈሰስ ሲደረግ ነበር ብለው ስሟ እንኳን ለማይታወቅ ሀገር ይህን ሁሉ እርዳታ መስጠታችን አሳፋሪ ነው ነበር ያሉት። $8 million to promote LGBTQI+ in the African nation of Lesotho, which nobody has ever heard of. ትራምፕ ይህንን ሲናገሩ በዋሽንግተን በተካሄደው የጋራ ኮንግረስ ስብሰባ ላይ የተገኙ የምክር ቤቱ አባላት በሳቅ ሲያጅቧቸው ተደምጠዋል። Lesotho, which nobody has ever heard of. የሌሴቶ የውጭ ጉዳይ ሚኒስትር ሊዮኔ ሙፓጆኔን የትራምፕ አስተያየት ታላቋን አሜሪካንን እየመራ ካለና ኃላፊነት ከሚሰማው ፕሬዝዳንት የማይጠበቅ አስደንጋጭና አሳፋሪ ንግግር ሲሉ ተችተውታል። ጉዳዩን በቀላሉ እንደማይመለከቱት የገለጹት የውጭ ጉዳይ ሚኒስትሩ ንግግሩን የሚያወግዝ ይፋዊ የተቃውሞ ደብዳቤ ወደ ዋሽንግተን እንደሚልኩ ተናግረዋል። የሌሴቶ ዋና የግብረ ሰዶማውያን መብት ተሟጋች ድርጅት ትራምፕ ስለምን እንዳወሩ ግልጽ አይደለም ብሎ ከአሜሪካ ምንም የተደረገልን የገንዘብ ድጋፍ የለም ሲል የፕሬዝዳንቱን ንግግር ውድቅ አድርጎታል። ጸረ ግብረሰዶም አቋም እንዳላቸው የሚነገርላቸው ትራምፕ ግብረሰዶማዊነትን ለማስተዋወቅ የሚውለውን ድጋፍ ማቋረጣቸውን ብዙዎች አድናቆች ችረውታል። ይሁንና በንግግራቸው ወቅት ሌሴቶ ማንቋሸሻቸው ግን ተቀባይነት እንደሌለውም እነዚሁ አስተያየት ሰጪዎች ገልጸዋል። በተደጋጋሚ የሰዎችንና የሀገራትን ክብር የሚነኩ አገላለጾችን ከመጠቀም ወደ ኋላ የማይሉት አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቀደመው የስልጣን ዘመናቸው የአፍሪካ ሀገሮች ቆሻሻ ብለው ጸያፍ ስድብ ከመሳደብ እንኳን አለመታቀባቸውን የምንዘነጋው አይደለም። The president tonight apparently uncorking another astonishing statement. Why do we want these people from quote all the የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በቀረቡባቸው 2 ክሶች ጥፋተኛ ተባሉ። የሐዋሳ ከተማ ከፍተኛ ፍርድ ቤት በዋለው ችሎት በተመሳሳይ የክስ መዝገብ የተከሰሱ ሌሎች 4 ተከሳሾች ላይም የጥፋተኝነት ውሳኔ አስተላልፏል። አዲስ ኪዳን ሽፈራው ተጨማሪ አላት። የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ ስልጣንን ያላግባብ በመጠቀም የህዝብና የመንግስት ሀብት ላይ ጉዳት እንዲደርስ በማድረግ ፕሮጀክቶችን በህገ ወጥ አግባብ በመምራትና በሙስና አቃቤ ህጉ ለሐዋሳ ከተማ ከፍተኛ ፍርድ ቤት ክስ አቅርቧል። ከአቶ ጸጋዬ ጋር በአንድ መዝገብ ክስ ከቀረበባቸው ውስጥ የሐዋሳ ከተማ ኮንስትራክሽንና ቤቶች ልማት መምሪያ ምክትል ኃላፊ የነበሩት አቶ ታሪኩ ታመነ እንዲሁም እርሳቸው በሚመሩት ቢሮ ውስጥ መሐንዲሶች የነበሩ አቶ ታፈሰ ቱናሻና አቶ ሰይፉ ደሌሳም ሲሆኑ የቀድሞ ከንቲባ ሚስት አባት የሆኑት አቶ ተሰማ ዳንጉሼ በዚሁ የክስ መዝገብ ስር ተካተዋል።
አቃቢ ሕግ ክሱን ያቀረበው በከተማ መሰረተ ልማት ፕሮግራም ስር ሲከናወኑ ከቆዩ 4 ፕሮጀክቶች ጋር በተያያዘ ሲሆን በዚህ ፕሮጀክት ስር ከሚሰሩ ፕሮጀክቶች አንዱ አቃቢ ሕግ ክሱን ያቀረበው በከተማ መሰረተ ልማት ፕሮግራም ስር ሲከናወኑ ከቆዩ 4 ፕሮጀክቶች ጋር በተያያዘ ሲሆን አቃቢ ሕግ ክሱን ያቀረበው በከተማ መሰረተ ልማት ፕሮግራም ስር ሲከናወኑ ከቆዩ 4 ፕሮጀክቶች ጋር በተያያዘ ነው። በዚህ ፕሮጀክት ስር ከሚሰሩ ፕሮጀክቶች አንዱ የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ሲሆን ሶስቱ ተከሳሾች በዚህ ፕሮጀክት በአጠቃላይ 2.2 ሚሊዮን ብር ገደማ ያላግባብ ክፍያ እንዲፈጸም አድርጓል በሚል ነው። በከተማ ተቋማዊነትና መሰረተ ልማት ፕሮግራም ስር የሚተገበረው የሐዋሳ ታቦር ተራራ ልማት ፕሮጀክትም 1.46 ሚሊዮን ብር ያልተገባ ክፍያ እንደተፈጸመበት አቃቢ ሕግ በክሱ ዝርዝር ላይ አስፍሯል። ከሐዋሳ ከተማ ሚሊኒየም ፓርክ ፕሮጀክት ስራ ጋር በተገናኘ ተከሳሾች በተመሳሳይ 1.3 ሚሊዮን ብር ገደማ ያላግባብ እንዲመዘበር ማድረጋቸውን አቃቢ ሕግ በክሱ አትቷል። ሁለተኛው አቶ ጸጋዬ በሐዋሳ ከተማ ከፍተኛ ፍርድ ቤት ጥፋተኛ የተባሉበት ሌላኛው ጉዳይ በመንግስት የመኖሪያ ቤት ተሰጥቷቸው እያለ ከስልጣን እስከ ተነሱበት ጊዜ ድረስ ለቤት ኪራይ በወር 10,000 ብር በድምሩ 260,000 ብር ያልተገባ ጥቅም አግኝተዋል የሚል ነው። ሶስተኛው የአቶ ጸጋዬ ክስ እምነት አጉድሏል በሚል የቀረበባቸው ቢሆንም አቃቢ ሕግ ክሱን በሚገባ አላስረዳም በሚል ፍርድ ቤቱ ከክስ ነጻ አድርጓቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት በትላንትናው ውሎ አቶ ጸጋዬ ላይ ከቀረቡ 3 ክሶች በአንደኛው ነጻ መሆናቸውንና በሌሎቹ ክሶች ደግሞ ጥፋተኛ መሆናቸውን ውሳኔ አስተላልፏል። የሐዋሳ ከተማ ከፍተኛ ፍርድ ቤት በአቃቢ ሕግ የቅጣት ማክበጃና ማቅለያ ለመስማት ለረቡዕ መጋቢት 3 2017 ዓ.ም ተለዋጭ ቀነ ቀጠሮ ይዟል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ጌታቸውን ለማውረድ ብቻችንን መወሰን ስለማንችል ነው እንጂ በእኛ በኩል ተቀባይነት የለውም ሲሉ የህወሓት ከፍተኛ አመራር ተናገሩ። ከቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። በአዲስ አበባ ከተማ የብዙሃን ትራንስፖርት አገልግሎት የሚሰጡ አውቶቡሶች አካል ጉዳተኞችን በአግባቡ እያስተናገዱ አይደለም ተባለ። የኢትዮጵያ ሰብአዊ መብቶች ኮሚሽን አገልግሎት ሰጪ ተቋማት አካል ጉዳተኞችን በማከለ መልኩ ስራቸውን አለማከናወናቸው ተጠያቂነት ባለመኖር የመጣ እንደሆነ ገልጿል። ተጨማሪ ያለን ከ20 ሚሊዮን በላይ አካል ጉዳተኞች ይገኙባታል ተብሎ በሚታሰብባት ሀገራችን ለማህበረሰቡ እየተሰጠው ያለው ትኩረት ከበቂ በታች እንደሆነ በተለያዩ አጋጣሚዎች ጥቆማዎች ይቀርባሉ። ከዚህ ቀደም የኢትዮጵያ ሰብአዊ መብቶች ኮሚሽን አካል ጉዳተኞችን በተመለከተ አደረኩት ባለው ምልከታ ለግለሰቦቹ የጤና፣ የትምህርት፣ የትራንስፖርትና ሌሎች ማህበራዊ አገልግሎቶችን በማቅረብ አካባቢዎችን ተደራሽ በማድረግ ረገድ ከህግና ከፖሊሲ ማዕቀፍ ከሀብት ምደባ እንዲሁም ከሰው ኃይል አቅርቦት አኳያ በአገር አቀፍ ደረጃ የተሰጠው ትኩረት በዓለም አቀፍ የሰብአዊ መብቶች ስምምነቶችና መሪዎች ከተቀመጡት ዝቅተኛ መስፈርቶች አንጻር በርካታ ክፍተቶች መታየታቸውን አስታውቆ ነበር። ኮሚሽኑ በዚሁ ሪፖርቱ ላይ በተለያዩ የክልል ከተሞችና በአዲስ አበባ ከተማ እየተካሄዱ ባሉ የልማት ስራዎች የሥራ ቦታቸው የፈረሱ አካል ጉዳተኞች አመቺና ተደራሽ ምትክ ቦታዎች ሳይሰጧቸው በመነሳታቸው ለከፍተኛ ማህበራዊ፣ ኢኮኖሚያዊና ለስነ ልቦናዊ ቀውሶች እንዳጋለጧቸው ጠቁሞ ነበር። ከቅርብ ጊዜያት ወዲህ ደግሞ ባለው ነባራዊ ሁኔታ ላይ ተመስርቶ በብዙ ዘርፎች ላይ ለአካል ጉዳተኞች ልዩ ትኩረት ተሰጥቶ የተሰራ ስለመሆኑ በሚገለጽበት ወቅት የብዙሃን ትራንስፖርት አገልግሎት የሚሰጡ አውቶቡሶች አካል ጉዳተኞችን በቅጡ ያስተናገዱ አለመሆኑን ገልጿል። በአሁኑ ወቅት በመዲናዋ የሚገኙ አውቶቡሶች አካል ጉዳተኞችን ባማከለ መልኩ የተሰሩ ቢሆንም አካል ጉዳተኞቹ አገልግሎት የሚያገኙት በአሽከርካሪው በጎ ፍቃድ እንጂ እንደ መብት እንደማይቆጠርላቸው ጠቁሟል። ይህም አገልግሎት ሰጪ ተቋም አካል ጉዳተኞችን ባማከለ መልኩ ስራቸውን አለማከናወናቸው ተጠያቂነት ባለመኖሩ የመጣ እንደሆነም ተገልጿል። በጉዳዩ ላይ ምላሽ የሰጠው የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት በበኩሉ ለአካል ጉዳተኞቹ ትክክለኛ አገልግሎት እየተሰጠ ስለመሆኑ ገልጾ አንዳንድ የስነ ምግባር ችግር አለባቸው በተባሉ አሽከርካሪዎች ላይ የእርምት እርምጃ እየተወሰደባቸው መሆኑን አመላክቷል። በጣቢያችን ከሚተላለፉ ፕሮግራሞች መካከል በእናንተ በተመልካቾቻችን እጅግ ተወዳጅ እንደሆነ በልዩ ልዩ መንገዶች የምትነግሩን ዘጠናዎቹ የተሰኘው ፕሮግራማችን ያሰናዳውን አዝናኝ ቆይታ እናስመልክታችሁ።
Nawalu betwa Abai Nawalu Abai Na እኔ ሳይው ዝም ብሎ ህጋዊ ዱላ ሆነብኝ ህግ የሌለው ዱላ ነው የምፈልገው ዋለለ 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 አይደለም አንተ ይሄ የሚንቀሳቀስ የቆመው መኪናው እና እኔ ካላለፍኩ ሞተር አይነሳ እንዴናዋ 400 ፍቅር እንዴናዋ 300 ትዝታ እንዴናዋ እንዴት ያረጋታል እንዴናዋ አቤት የኔ ጌታ ጨርቆስ እኮ ሰፈር አይደለችም ሀገር ነች እውነት ጨርቆስ ላይ ነው መገኛችን ውበታችን ነው ፍቅራችን ሆቴል ነው ሁላችሁ ኦሬዲ ሳቲ ናቸው I am a disco dancer ለሞራል አንተ ይሁን ነገር ነክታውል አረ እጅሽ የዚህ ሳምንት የዘጠናዎቹ እንግዶች የጨርቆስ ሰፈር ልጆች ናቸው ምናልባት አላያችሁት እንደው ሙሉ መሰናዶውን በሚሊዮኖች የሚቆጠሩ ተከታዮች ባሉት አርትስ ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛችኋለን ወደ ቀጣዩ ዜናችን ስናልፍ በብሪታንያ 130,000 ሰዎች አሁንም በዘመናዊ ባርነት ውስጥ ይኖራሉ ተባለ ዓለም አቀፉ የጸረ ባርነት ተቋም ባወጣው ሪፖርት ከሆነ በብሪታንያ 130,000 ዜጎች አሁንም ህይወታቸውን በዘመናዊ ባርነት ውስጥ እየመሩ ነው ብሏል ባርነት አሊያም የባሪያ ንግድ ካቆመ አንድ ክፍለ ዘመን አልፎታል ቢባልም አሁንም ባርነት መልኩን ቀይሮ ዜጎችን ለስቃይ እየዳረገ መሆኑንና ዘመናዊ ባርነትን የሚያስቀጥሉ ሀገራት መኖራቸው ይገለጻል የባሪያ ንግድ ሰዎች እንደሌላ ሰው ንብረት የሚገዙበት የሚሸጡበት የሚለዋወጡበት ወይም የሚያዙበት ስርዓት ሲሆን በአሁኑ ሰዓት ሰዎችን እንደ ንብረት መቆጠሩ በማናቸውም ሀገር ሁሉ ህገወጥ ሆኗል ነገር ግን በብሪታንያ አሁንም ዜጎችን በባርነት እንደሚኖሩ ተገልጿል ዓለም አቀፉ የጸረ ባርነት ተቋም ባወጣው ሪፖርት ከሆነ በብሪታንያ 130,000 ዜጎች አሁንም ህይወታቸውን በዘመናዊ ባርነት ውስጥ እየመሩ ነው ብሏል ይህንን ተከትሎም የብሪታንያ መንግስት የፖሊሲና የህጋዊ እርምጃዎችን እንዲወስድ መጠየቁን ሮይተርስ ዘግቧል በባርነት ውስጥ ካሉ ዜጎች መካከልም የብሪታንያ አልባኒያ ቪየትናምና ሌሎች ሀገራትም አሉ ተብሏል ዘመናዊ ባርነት ከሚባሉት ውስጥ ያለ ክፍያ ወይም በአነስተኛ ክፍያ የጉልበት ስራ ማሰራት በአደንዛዥ ዕፅ ዝውውር ውስጥ በግድ ማሳተፍ የግዴታ ወሲብ ንግድና መሰል ስራዎች ዋነኞቹ ናቸው በተጠናቀቀው የ2024 ዓመት ውስጥ ብቻ ከ17,000 በላይ ከዘመናዊ ባርነት ጋር የተያያዙ ጥቆማዎች ለሀገሪቱ መንግስት ደርሶታል ተብሏል በዘመናዊ ባርነት ውስጥ ይኖራሉ ከተባሉት ዜጎች ውስጥ 30 በመቶዎቹ ብሪታናዊያን ናቸው የተባለ ሲሆን አልባኒያና ቪየትናማውያንም ደግሞ የጥቃቱ ሰለባዎች መሆናቸውን የወጣው ሪፖርት ያሳያል በዚህ ዘመናዊ ባርነት ውስጥ ይኖራሉ ከተባሉት ውስጥ 31 በመቶ ያህሉ ደግሞ ህፃናት እንደሆኑም በዘገባው ላይ ተጠቅሷል አብዛኛዎቹ በዚህ ጉዳት ውስጥ ያሉት ዜጎች ስደተኞች ናቸው የተባለ ሲሆን ወደ መጡበት ሀገር በጉልበት እንድንመለስ ልንደረግ እንችላለን የሚል ፍርሃት ያለባቸው በመሆናቸው ጥቃቱን ከማጋለጥ ይልቅ በዝምታ ተደብቀው መኖርን ይመርጣሉ ተብሏል ከ2 ዓመት በፊት ኤኤፍፒ ወክፍሪ የተሰኘ ዓለም አቀፍ ተቋም ያስጠናውን ጥናት ዋቢ አድርጎ እንደዘገበው ከሆነ አሁን ላይ 50 ሚሊዮን ዜጎች በዘመናዊ ባርነት ውስጥ እየኖሩ ናቸው በባርነት ውስጥ የሚኖሩ ዜጎች ቁጥርም ከጊዜ ወደ ጊዜ እየጨመረ መምጣቱን የሚገልጸው ይሄው ጥናት ባለፉት 5 ዓመታት ውስጥ ብቻ ተጨማሪ 10 ሚሊዮን ዜጎች ወደ ባርነት ህይወት ገብተዋል ተብሏል ጦርነት የአየር ንብረት ለውጥና የጤና ወረርሽኞች መስፋፋት በባርነት የሚኖሩ ዜጎችን ቁጥር እየጨመረ እንደሆነም በጥናቱ ላይ ተጠቅሷል ሊትል ታክሲ ከአንበሳ ኢንሹራንስ ጋር በመተባበር በሜትር ታክሲ ለሚጓዙ ሰዎችና ሾፌሮች የጉዞ ደህንነት ዋስትና መስጠት ጀመረ ኩባንያው በኢትዮጵያ የመጀመሪያ ነው የተባለውን ይህንን የጉዞ ደህንነት ዋስትና መስጠት የጀመረው ከአንበሳ ኢንሹራንስ ኩባንያ አክሲዮን ማህበር ጋር በመተባበር መሆኑ ተናግሯል ሁለቱ ኩባንያዎችም ለ8 ወራት ሲያደርጉት የነበረውን ንግግር አጠናቀው ከሰሞኑ አብሮ ለመስራት የሚያስችላቸውን ስምምነት ተፈራርመዋል አንድ በሊትል ኢትዮጵያ ሜትር ታክሲ አቅራቢ ድርጅት አማካኝነት ጉዞ የሚያደርግ ሰው አደጋ ቢደርስበት ዋስትና እንዲያገኝ ከጉዞ ዋጋ በተጨማሪ 15 ብር ይከፍላል በዚህም ጉዳት ካጋጠመ እስከ 1 ሚሊዮን ብር ካሳ የኢንሹራንስ ኩባንያ ይከፍላል ተብሏል የሊትል ኢትዮጵያ ሜትር ታክሲ አቅራቢ ኩባንያን መርጠው የሚጓዙ ሁሉ ለአንድ ጉዞ የሚከፈለው ተጨማሪ 15 ብር ከፍለው ዋስትና ለማግኘት ግዴታ ውስጥ አይገባም የተባለ ሲሆን ከፈለጉ ብቻ የአገልግሎቱ ተጠቃሚ ይሆናሉ ተብሏል ክብራትና ክብራን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ነው ልዩ መረጃዎቹ በተባባሪያችን ናትናኤል ደበና ወደ እናንተ ይደርሳሉ ከመረጃዎቹ ጋር መልካም ቆይታ
የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች ዝነኛው አበበ በሶበላ አረፍተ ነገር 50 ዓመት ሞላው። የፍቅር እስከ መቃብር ገጸ ባህሪያት በስዕል የሚገለጡበት አውደሪ ለእይታ ሊበቃ ነው። 19 ቃለ መጠይቆች በአንድ የተሰባሰቡበት የጋዜጠኛ ቴዎድሮስ ተክለአረጋይ ሀሌዎት መጽሐፍ ለንባብ ሊበቃ ነው። ተዋናይት ጸደይ ፋንታውን በአዘጋጅነት ብቅ ያለችበት ጥቁር እንግዳ ተውኔት ለመድረክ በቃ። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ አድባር ተቀበላችሁ ወገን ይደግፋችሁ በደስታ በሆታ እንደሸኘናችሁ በሳቅ በፈገግታን እንቀበላችሁ። በዘመነ ደርግ እጅግ ታዋቂ የነበረው የመሰረተ ትምህርት ዘመቻ በነፀሐዬ ዮሐንስና በነጸጋዬ እሸቱ ማንበብና መጽሐፍ ዋናው ቁም ነገሩና አይኖሩም የማያነቡ አይኖች አይኖሩም የማይጽፉ እጆች ድንቅ ዘፈኖች ታጅቦ ሚሊዮኖች ማንበብ መቻላቸው አይዘነጋም። ከዚያ በፊት ግን መጽሐፍም ሆነ ማንበብ ብርቅ ስለነበረ ብዙዎች በሰዎች እገዛ የጽሑፍ መልእክት ቢደርሳቸውም የገዛ ጉዳያቸው ወይም ሚስጥራቸው ለሶስተኛ ወገን በመድረሱ በእጅጉ ይቆረቆሩ እንደነበረ አይዘነጋም። በ1967 ዓ.ም የደርግ ወታደራዊ መንግስት ስልጣን ላይ እንደወጣ ቀዳሚ ተግባሩ ያደረገው ብሔራዊ የእድገት በህብረት የእውቀትና የሥራ ዘመቻ ብሎ በመሰየም 60 ሺህ የሚጠጉ የሁለተኛ ደረጃ የዩኒቨርሲቲ ተማሪዎችና አስተማሪዎችን በእድገት በህብረት እንዝመት ወንድና ሴት ሳንል በአንድነት የሚል መዝሙር በማዘመር ታኅሳስ 12 ቀን 1967 ዓ.ም በመላ የኢትዮጵያ አካባቢዎች አሰማራ። የመሰረተ ትምህርት ዘመቻን ጥሪ ተቀብለው በርካታ ኢትዮጵያውያን በልዩ ልዩ የሀገራችን አካባቢዎች ዜጎችን በእውቀት ለማስታጠቅ ለፍተዋል። ልፋታቸውም ፍሬ አፍርተዋል። በዚህ ዘመቻ ጊዜ ነበር አበበ በሶበላ የተሰኘው ዝነኛ አረፍተ ነገር ለማስተማሪያነት በስፋት ይውል የነበረው። ቁጥሩን ካሰላ ነው ደግሞ ዘንድሮ 50 ዓመት ሞላው ማለት ነው። ከዚህ ጋር አንድ አይነት ቅጥያ በምናደርግበት ጊዜ ቡ የምትለውን ትሰጠናለች። በመሰረተ ትምህርት ብዙ ወገኖች ማንበብ መጻፍ ችለዋል። ከዚያን ጊዜ ጀምሮ እቺ ስንት ቁጥር ባስናት ብሎ መጠየቅ ነውር ሆነው። በዚያ ዘመቻ በወቅቱ የነበሩ መረጃዎች እንደሚያሳዩት 17 ሚሊዮን ተሳታፊዎች ከማይምነት ተላቀዋል። ከነዚህም 47 በመቶዎቹ ደግሞ ሴቶች ነበሩ። ማይምነትን ለማጥፋት ዘምተው በዱር በገደሉ የተሰዉ እልፍ ዜጎች ነበሩ። ከዘመቻው መልስም የእድገት በህብረት ዘማቾች እንኳን በደህና መጣችሁ፣ ግዳጃችሁን ፈጽማችሁ የአብዮት ችቦ አብርታችሁ የሚለው አብዮታዊ መዝሙር በታላቅ እልልታና ሆይሆይታ ታጅቦ የተዘመረላቸው የዚያን ጊዜ አፍላ ወጣቶች ነበሩ። ተዋናይት ጸደይ ፋንታውን በአዘጋጅነት ብቅ ያለችበት ጥቁር እንግዳ ተውኔት ለመድረክ በቃ። በደራሲ ውድነህ ክፍሌ የተደረሰው ጥቁር እንግዳ ተውኔት ትላንትና ሐሙስ የካቲት 27 2017 ዓ.ም ቦሌ በሚገኘው ዓለም ሲኒማ ለመድረክ በቅቷል። በተውኔቱ ላይ ሱራፌል ተካ፣ ደምሴ በየነ፣ ጸደይ ፋንታውንና ማርታ ግርማ በተዋናይነት ተሳትፈውበታል። የጥቁር እንግዳ ተውኔት ዋና አዘጋጅ ዶክተር ተሻለ አሰፋ ሲሆን ተዋናይት ጸደይ ፋንታውን በረዳት አዘጋጅነት የመጣችበት ተውኔት ሆኗል። ተውኔቱ ዘውትር ሐሙስ በ12 ሰዓት በዓለም ሲኒማ ለቲያትር አፍቃሪያን ይቀርባል ተብሏል። በኋላ ማገባ ሴት ጠፋችብኝ እኮ ነው ያልኩኝ ያለው ጋቹ ብር ቢፈልግ እስካሁን አይቆይም ነበር። ከ2.5 ሚሊዮን ብር በላይ ወጪ እንደወጣበት የተነገረው እንግዱ ፊልም የፊታችን ሰኞ ለእይታ ይበቃል። በደራሲና ዳይሬክተር ሳዳም ነጌሶ የተዘጋጀው እንግዱ ፊልም መጋቢት 1 2017 ዓ.ም ጥሪ የተደረገላቸው እንግዶች በተገኙበት በዓለም ሲኒማ ይመረቃል። ያናት የሚሉ ሰይጣን ደግሞ ተፈቷል። ከሱ ጋር ግንኙነት ያላት ይመስለኛል።
ፊልሙ ልብ አንጠልጣይ ዘውግ ያለው ሲሆን ሰለሞን ሙሄና ደረጀ ኃይሌን ለመጀመሪያ ጊዜ ያጣመረ እንደሆነም ተገልጿል። ሰለሞን ሙሄ፣ ኤደን ገነት፣ ደረጀ ኃይሌ፣ ገዲዮን ፍቃዱ፣ አሰፋ ገብረ ሚካኤልን ጨምሮ ከ35 በላይ ታዋቂና አጃቢ ተዋናዮችን አሳትፏል። ከ2.5 ሚሊዮን ብር በላይ ወጪ እንደወጣበት የተገለጸው ፊልሙ ከ8 ወር በላይ ጊዜ እንደፈጀም ተገልጿል። የፍቅር እስከ መቃብር መጽሐፍ ገጸ ባህሪያት በስዕል የሚገለጡበት አውደ ርዕይ ለእይታ ሊበቃ ነው። በሰዓሊ ምዕራፍ ግሩም የተዘጋጀውና የፍቅር እስከ መቃብር መጽሐፍ ገጸ ባህሪያት በስዕል የሚገለጡበት የደራሲው ስዕል የተሰኘ ርዕስ የተሰጠው አውደ ርዕይ የፊታችን ሰኞ መጋቢት 1 ቀን 2017 ዓ.ም ሀያት ሪጀንሲ ውስጥ በሚገኘው ፈንድቃ የባህል ማዕከል ውስጥ ለእይታ ይበቃል። ይህ የስዕል አውደ ርዕይ እስከ መጋቢት 15 ቀን 2017 ዓ.ም ድረስም ይቆያል ተብሏል። 19 ቃለ መጠይቆች ባንድ የተሰባሰቡበት የጋዜጠኛ ቴዎድሮስ ተክለአረጋይ ሀልዮት መጽሐፍ ለንባብ በቃ። መጽሐፉ 19 ኢትዮጵያውያን ሐሳቢዎች በቃለ መጠይቅ ቅርጽ ለሀገር እና ለተነሳው እውነት ይበጃል ያሉትን ሐሳብ የሰጡበት መጽሐፍ ነው ሲል ጋዜጠኛ ቴዎድሮስ ተክለአረጋይ አስታውቋል። መጽሐፉ ከዚህ ቀደም በህትመት ሚዲያዎች በኩል ለአንባቢያን የቀረቡ ቃለ መጠይቆችን የያዘ ሲሆን እንግዶቹ በአርበኝነት፣ በፍልስፍና፣ በፖለቲካ፣ በዲፕሎማሲ፣ በኪነ ጥበብ፣ በታሪክ፣ በስነ ጽሑፍና በመሳሰሉት የሄዱባቸውን መንገዶች የሚያሳዩበትና ሐሳቦቻቸውን የሚያንጸባርቁበት እንደሆነ ጨምሮ ገልጿል። ሀልዮት መጽሐፍ ትላንትና የካቲት 27 ቀን 2017 ዓ.ም ለንባብ የበቃ ሲሆን በተለያዩ መጽሐፍ መደብሮች በኩል ለአንባቢያን ይሰራጫል ተብሏል። የነገረ መጽሐፍት አዘጋጆችና ታዳሚያን ነገ መጽሐፈ ሄኖክ ላይ ይወያያሉ። በዛጎል የመጽሐፍ ባንክ የሚዘጋጀው ነገረ መጽሐፍት የመጽሐፍቱ ውይይት ነገ ቅዳሜ የካቲት 29 ቀን 2017 ዓ.ም ከቀኑ 8 ሰዓት ጀምሮ ሚኒሊክ ሆስፒታል አካባቢ በሚገኘው ኤፍኤስኤስ አዳራሽ ውስጥ ይካሄዳል። በዚህ ሳምንት የተመረጠው መጽሐፍ መጽሐፈ ሄኖክ ሲሆን ዶክተር አባ ዳንኤል አሰፋ መነሻ ሐሳብ ያቀርባሉ ተብሏል። የፕሮግራሙ አዘጋጅና አቅራቢ ደራሲ እንዳለጌታ ከበደ ነው። ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማዊ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኛለን።